ሰላም ቤተሰብ እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው እንደምታውቁት ጨረቃዎቻችን ትናንት በተለያየ ቤት መጠው ሁላችንም አግኝተናቸዋል ማለት ነው። ትናንት ቅምጥሌ ያልመጣችን ብዬ አስቤ ነበረ። ኮሜንት ላይ ጽፋችሁልኝ እኔም አይቻለሁ እና ደስ ብሎኛል። ሶ ዛሬ ያው የመጣሁት ምንድን ነው፣ ሁለታቸውም ስቶሪ ያደረጉት ነገር አለ፣ ሪፖስት ያደረጉት ነገር አለ። እንዲሁም ደግሞ አንዳንድ ሰዎች በማይመለከታችሁ የምትገቡ ሰዎች አላችሁና ስለዛ ነገር ነው የመጣሁት ማለት ነው። በመጀመሪያ ደረጃ ጨረቃዎች ሪፖስት እና ስቶሪ ስላደረጉ ስለሄድ ብሩኬ የቴዲ አፍሮን ሙዚቃ እንትን ብሎላታል፣ ሪፖስት አድርጎ ሜሽን አድርጓታል እዚህ ጋር እንደምታዩት። እንዲሁም ደግሞ ስቶሪ አድርጎታል። በጣም በቃ እንዴት ነው ፍቅርን መግለጽ የሚችል ሙዚቃ ነው። ያው የቴዲ ሙዚቃ ታውቁታላችሁና እኔ እዚህ ጋር ማበላሸት አልፈልግም፣ ግን ሂዳችሁ እዩ። ስቶሪ ላይ አለላችሁ፣ ሪፖስት ላይም አለላችሁ ማለት ነው። ሲቀጥል ደግሞ ቅምጥሌ ስቶሪ ያደረገችው መዝሙር ነው። እዚህ ጋር መዝሙር አባታችን እንደዚህ እንትን ከበሮ እየመቱ እንዴት እንደሆነ አላቅም፣ ግን እግዚአብሔር ብላ ነጠብጣብ ያደረገችው። እንግዲህ ሁላችንም እንደምናውቀው ብዙ ፈተናዎች ውስጥ ገብተን ብዙ ነገሮች ውስጥ ገብተን በጣም ብዙ ሰው አንቺ አትጠቅሚም፣ አንቺ እንደዚህ ነሽ ተብለን ብዙ ነገር ተሆኖ ብቻ አላልፍም ባልነው ያላችሁት ነገር ላይ አልፋችሁ ትወድቃላችሁ እየተባላችሁ ሳትወድቁ ብቻ እስከ ዛሬ ላላችሁት ስላለ ነው እግዚአብሔር ነው አደለ? ለእያንዳንዱ ነገር እንደ ሰው ክፋት እንደ ሰው እንደኛ በቃ እንደ አሁን ለምሳሌ እንደኔ እንደ ክፋቴ እንደ በደሌ ሳይሆን እንደ ቸርነቱ ምሕረቱን ልኮ እስከ ዛሬ ላቆየን ስህተታችን እንድናርም እየፈቀደልን ከቀን ቀን በነገራችሁ ላይ ከአመታት ላይ አመት ሲጨመርልን ከቀን ቀን ከሰዓት ሰዓት ሲጨመርልን እግዚአብሔር ብዙ እኛ በደል እንበድላለንም እኮ አንድ ሰው ሰውን ሲበድል አይበደልም ማለት አለን። በደልም እኮ ያ ሰው ይደርስበታል። ግን ደግሞ ከዛ ጥፋታችን እንድንታረም ነው እግዚአብሔር ቀንና ሰዓት የሚሰጠን ጭማሪ ቀን ጭማሪ ሰዓት የሚሰጠን ያ ነገር እንዲሆንልን ነው። እና ብዙ ጊዜ ያው እኛ እናስበውም ሲያመን እኔ ለምሳሌ በጣም እንዴት ነው ወደ እግዚአብሔር የምቀርበው ወይ የሆነ ነገር በጣም እንትን የምትለው ሲያመኝ ወይ የሆነ ነገር አልተሳካልኝ ሲል ምናምን ነው። ሲሳካለን ጤነኛ ስንሆን ደግሞ እግዚአብሔር እንርቃለን። እግዚአብሔር ደግሞ አንዳንዴ ወደ እሱ ሊመልሰን ሲል ደግሞ ቆንጠጥ የምንልበት መንገድ ይሰጠናል። እና ብቻ ግን እግዚአብሔር ይመስገን የሁላችን አምላክ ማያዳላው አንዱን ከፍ አንዱን ዝቅ ማያደርገው ለሁላችንም ጠባቂያችን አምላክ እግዚአብሔር የተመሰገነ ይሁን። ቅምጥሌ ሁልጊዜም እግዚአብሔር ይጠብቅሽ፣ ከዚህ በላይም ደግሞ ከፍ ከፍ በይልኝ፣ የሰው መውደዱን ይጨምርልሽ። ሌላ ምንም ማለት አልችልም። ሲቀጥል ደግሞ ብሩኬም ደግሞ ሪፖስት ያደረገው ምንድን ነው አጀማመሩ ሳይሆን አጨራረሱ የሚያምር አንተን የማመሰግንበት ህይወት ስጠኝ ብሏልና አሚን ይስጣችሁ። ምክንያቱም የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነው ይባላል አይደለ? መጀመሪያውማ ሁሉም ሰው ይጀምረዋል እኮ አንድን ነገር ለመጀመር ሁሉ ሰው ይጀምረዋል፣ ቀላል ነው። ግን ከዛ ነገር ላይ መቆየትና ደግሞ መጨረሻው ማማር ነው ደስ የሚለውና ውጤቱ እሱ ነው። ስራም ስትጀምሩ ለመጀመር ሁሉም ሰው ተጣድፎ በዚህ በዛ ይጀምራል ምናምን፣ ግን ያ ስራ ይቀጥላል ወይ ደግሞ አጨራረሱ እንዴት ነው የሚለው ነው። የትኛውም ነገር ላይ ትዳር ላይ ስትገቡም እንደዛው እያንዳንዱ ነገር ላይ ስንጀምር ቀላል ነው፣ ሲምፕል ነው። ግን ደግሞ ውስጥ ላይ ገብታችሁ ስታዩት የሚያስበረግግ ነገር ልታገኙ ትችላላችሁ። ግን ደግሞ እግዚአብሔር ያንን ነገር የጀመራችሁትን ነገር በትትናም በየዋነትም በአሸናፊነትም እንድታሸንፉ እግዚአብሔር ፍቀድላችሁ፣ መጨረሻችሁን ያሳምረው። እኔ እንጃ ዛሬ ያው ሁልጊዜም ታውቃላችሁ በእምነታቸው ያላቸው ትኩረት ጎበዝ ናቸው። ግን ደግሞ ዛሬ ሁለታቸውም በአንድ ላይ ስለ ቤተ ክርስቲያን እንደዚህ ሪፖስት ሜሽንም ሲያደርጉ እንትን ይላል፣ ደስ ይላል እኮ። እንዳልኳቸው እኛ በጣም በቃ እግዚአብሔርን ልናመሰግን የምንችለው ወይ የሆነ ነገር ተሳክቶል በጣም ደስ ሲለን ነው፣ ብቻ መሀል ላይ ስኖ እንዘናጋለን። እና ወደ እምነታችን መዘናጋት የለብንም። እንበርታ ጨረቃዎች በርቱልኝ፣ እግዚአብሔር ከእናንተ ጋር ይሁን። ደግሞ በጣም የሳኩት ማለት ነው ይህ ለካ ሁሉ ሰው ቤት አለ። የሆነ ሰው ቤት ሂጄ ውሃ ስጠጣለችና ልጅቷ ማለት ነው ልክ ስጠጣ ነጭ ሽንኩርት ይመጣባታል፣ አሳ ይመጣባታል፣ የሆነ ነገር ብቻ የሆነ ነገር ያ ማለት የሆነ የሚሸታት ነገር አለ ምናምን። ውሃውን እየጠጣች ሳጨርስ ነው ተመልሰው እና ሁላችንም ሰው ቤት ሄዳችሁ ሁሉ ሰው ቤት አይደለም ግን የሆነ ሰው ቤት ስትሄዱ በቃ ምንም ነገር ባትበሉ ባትጠጡ ደስ ይላችኋል። ምንድነው ከፊት ምንድነው የሚባለው የሆነ ነገር ሲያዩት ያላማረ ሲበሉት አይጥም የሆነ ነገር ታያላችሁና የሆነ ወይ ውሃ አምጥተው ሊሰጧችሁ ይችላል፣ ወይ እናንተ ደግሞ በጣም ጠምቷችሁ መጠጣት ፈልጋችሁ ግን ደግሞ በቃ የሆነ ነገር ውስጣችሁ የሚላችሁ ማለት ስጠጡትም እኮ ንጹህ ሽታ ምናምን ላይኖረው ይችላል፣ ግን ውስጣችሁ የሚመላለሰው እንደዚህ ነክቶ ይሆናል እንደዚህ ውስጡ ላይ ይሆን ምናምን እያላችሁ ነው የምትመሰለሰሉትና ጽድት ያለ ነገር ደግሞ ሲኖር ሰው
ይላችሁ አንዳንዴ ሰው የሚያገናኘው ምንድነው ይሄ ሀብታም ድሃ የሚለው ነው ደግሞ ስላለው ነው ስለሌለው የሚለው ባለሽ ነገር ጽድት ማለት ነው ያለሽን ነገር ማጽዳት ነው። ኦኬ የሆነ አንዳንዴ እያላቸው እንኳን ማለት ነው እያላቸው በቃ አጃክስ ማጠብ እየቻሉ ውሃ እያላቸው ምናምን ጊዜ እያላቸው የሆነ ዝም ብለው ነገር አንድ ሰው ጠጦ የጨረሰው እንደዚህ በውሃ ለቅለቅ አድርገው ያስቀምጡታል። ከዛ ያ ደግሞ ሽታው በመቤቴ ወይ አንዳንድ ሰው ቤትማ በጣም ነው የሚያስጠላው የሆነ ሁሉ ቤት አንዳንድ ሰው ቤት ደግሞ ሁልጊዜ ሄዳችሁ ብትበሉ ብትጠጡ በቃ አይጠገባችሁ። ወርቅ የሆነ ደግሞ ጎበዝ ሴትነት ያላቸው ደግሞ አሉ። ስለዚህ ፏፍሽ አድርጉት እሺ። እና እንትን ብቻ ይመስለኝ ነበር እኔ አንዳንድ የሰው ቤት እንደዛ የሚሰማኝ ነገር ምናምን እኔ ብቻ ይመስለኝ ነበር። ለካ በሁሉም አለና ቅምጥሌ ደግሞ እንደዚህ ነች ማለት ነው እንዳያቸው ትሪፖስት እንዳደረገችው። ሌላው ነገር ደግሞ ትናንት ነው ቁጭ ኮሜንት እያየው ነበረና የቅምጥሌን ፎቶ ፖስቼ ነበረ ባለፈው የፎቶ የኢንስታግራሙን ማለት ነው። እዛ ጋር በጣም ብዙ ኮሜንቶች አየሁና ማርያምን እኔ ኮሜንት አላየሁም ሰሞኑ ትንሽ የሆነ አንዳንዴ በቃ ኮሜንት ማንበብ ደስ ይለኛል ቁጭ ብዬ አነባለሁ በስርዓት። አንዳንዴ ደግሞ በቃ ዝም ብዬ እንደዚህ ሃይላይቱን ኖርማል ወይ እንደ ፖስቶት ሊሆን ይችላል ማየው ምናምን ከዛ ውጭ አላይምና እያየሁ በጣም ብዙ እንዴት ነው እየተቃጠላችሁ ጨጓራችሁ የነደደ ጨጓራችሁ ተገልብጦ የሞታችሁ ሰዎችን ልትኖሩ ይችላላችሁ። ይቅርታ አድርጉልኝና ዋታፕን ምንድነው ችግራችሁ? ኮሜንታችሁ ይኸው በጣም ብዙዎች የ99% ፍቅር የሆነ ኮሜንት ነው፣ ወርቅ የሆነ ኮሜንት ነው። እጃችሁ ይባረክ። ሌሎቻችሁ 1 5 6 7 የምትሆኑት ደግሞ ምን ሆናችሁ ነው? ምንሽ ተነካ? ምንድን ነው? ምን አገባችሁ? የሰው ልጅ ለሚያደርገው ለእያንዳንዱ ነገር ተጠያቂም ምንም ሆነ ለጽድቅም ሆነ ለኃጢአትም ሆነ ለጥሩ ስራም ሆነ ለመጥፎ ነገር ሆነ ራሱ ያ ሰው ነው የሚጠየቅበት። የቅናት መንፈስ እንጂ ሌላ እናንተ ከእምነት ጋር ያገናኛችሁ ነገር ሆኖ ምናምን ሌላ ነገር አይደለም። ኦኬ አንቺ ራስሽን ወደ እምነትሽ ተጠጊ። ልጅሽን እንደዛ በእምነት ሁና እንድታድግ አድርጌ ወንድሞችሽን ቅጭ። ከዚህ ጋር ከማይመለከትሽ ገብተሽ አትፈትፍጪ። ምን አገባችሁ? ግዴታ ነው እንዲ አስተያየት መስጠት ግዴታ አይደለም። ኦኬ እንደዚህ አትቅኑ። መቅናትም ልክ አይደለም። እድሜዋ ነው ብያችኋለሁ እኮ ባለፈው እንዴ ስንቴ ልናገር ከዚህ በፊትም ተናግራል። እድሜዋ ነው በቃ አሁን እንደፈለገች ካልቦረቀች ማለት ነው። ነገ ትዳር የሚባል ነገር አለ ምናምን ልጆች ይመጣሉ ምናምን ነገር እድሜ ይሄዳል ምናምን ያ ነገር ሲሆን ምንም የምታጌጠው ምናምን ነገር የለም። ሶ አሁን እድሜዋ ነው ማጌጥ ያለባት። ከዚህ በፊትም ብታጌጥም ከዚህ በኋላ ብታጌጥም የሚመለከታችሁ ነገር የለም። ዝም ብላችሁ አለቅላቂዎች። እኔ እኮ በጣም ነው የሚገርመኝ። በጣም እንዳማረባት እያወቃችሁ ምንድነው እንደዚህ? እሰይ ደግ አደረገች። እንደው ቅጥል ብላችሁ ሙቱ። እንደው ዛሬም የሆነ ነገር በፖሰተች ስታስጠሉ ምን ሰው ግን ማለት ነው እግዚአብሔርን። እኔ የእድሜ እንትን ችግር የለብኝም። ከዚህ በፊትም ነግሬያችኋለሁ። በእድሜ ከሌ እንደዚህ ትልቅ ሰው ምናምናም አይባልም ብዬም አላቅም፣ ወደፊትም አለለም። ምክንያቱም ማንኛውም ሰው ትልልቅ እናቶቻችን ትልልቅ ናቸው፣ ታላላቅ እህት አለን። እኛም ነገ እዛ እንደርሳለን። እድሜ ጸጋ ነው። ግን ደግሞ እንደዚህ አንዳንድ ሰዎች ያንን በዛ እድሜ በአሁን ለምሳሌ ቅምጥሌ ባለችበት እድሜ እንደዛ መቦረቅ እየቻላችሁ ሳትችሉ ታልፉና እንደዚህ መቦረቅ ፈልጋችሁ ግን እድሜያችሁ ይዛችኋል። ያኔ ሁሉም ነገር በእድሜ ነው የሚያምረው አይደለ ስላችሁ በእድሜያችሁ ልክ ነው የምትሆኑት። አለባበስም በዛ ልክ ነው የሚሆኑ። ለምሳሌ ጥፍል ትንሽዬ ልጆች የሚለብሱትን ልብስ እኛ አንለብስም። ለምሳሌ እሷ የለበሰችው ነው ከፍ ያሉ ሰዎች አይለብሱትም። አይሆንማ፣ በእድሜ ልክ ነው የሚሆነው ይመስለኛል። እንደዚህ አይነት ሰዎችም አላችሁ። ኦኬ እና ሁሉም ነገር በእድሜ ያምራል፣ በጊዜ ያምራል። በጊዜዋ እንደፈለገች ትቦርቅ ልላችሁ ፈልጌ ነው። ከዛ ውጭ ግን ትርፍ ቃል ትርፍ ንግግር አስፈላጊ አይደለም። ከፈለጋችሁ ግን በአናታችሁ መተከል ትችላላችሁ። ኦኬ አያገባችሁም። ቢቆጣት ብሩኬ ቆጣት፣ እንደዚህ አይነት አለባበስ ልክ አይደለም፣ እንደዚህ አትልበሽ፣ እንደዚህ ሁኝ ማለት የሚችለው እሱ ብቻ ነው። ምክንያቱም ባሏ ነው። ምንድን ነው የሚባለው? ለነገሩ ተውት፣ ወደ እምነት አንግባ እንጂ ብቻ እሱ ሙሉ መብት አለው እሷን የመቆጣጠር። እንደዚህ ልበሽ፣ እንደዚህ አትልበሽ፣ እንደዚህ አትሁኝ ምናምን የማለት መብት አለው። ኦኬ መብቱን ያንን ያላትን ነገር መቀበል አለመቀበል ደግሞ የቅምጥሌ መብት አላት። ኦኬ ከዛ ውጭ እኔ ማነኝ? አንቺ ማነሽ? ሁላችን ማነን እኛ? የመጣልሽ ነገር ማየት መብትሽ ነው፣ አለማየት መብትሽ ነው። ከዛ ውጭ ግን ምንም ማድረግ አይቻልም። ኦኬ ምንም ማድረግ አይቻልም። እንግዲህ ይታደሉታል እንጂ አይታገሉትም እኮ ብላለች ቅምጥሌ ሲጀመር ማለት ነው። ይህኑ ነፃነት የሚሰጣት እንደዚህ እንድትሆንም እንደፈለገች እንድትሆን የሚፈቅድላት ብሩኬ ነው። በሰዓቱ አብረው ነው እኮ እያንዳንዱ ነገር የሚያደርጉት እኮ አብረው ነው። ኦኬ ስለዚህ ባልየው የፈቀደላትን እሷ ተመችቷት ወደው ሄዶላት ያደረገችውን ነገር እናንተ ውይ የእናንተ ምንድን ነው የምትባል አይት ነው የምትባለው የወንድማችሁ ሚስት
ምናምን ምናምን ነገር ያልታደለች እግዚአብሔርን እኔ እኮ አየኋችሁ ምን አይነት ክፉ እንደሆናችሁ የክፋት ጥግን ያለባችሁና ስርዓት ብትይዙ በጣም ደስ ይለኛል። ባገኛችሁት ሁሉ ማለት ዝም ብሎ አይ ሀሰን ተው በቃ ትቼዋለሁ፣ ገብቶኛል አለ። ምንድነው ሁሌ ነው የምትለው? በቃ ተው ብሏል። እና ሁሌ ደስ አይልም። ስለዚህ ተቆጠቡ፣ አድቡ። አደብ ጥሩ ነው። እንደፈለጉ ዝም ብሎ መለፍለፍ፣ ዋይት ከላም ግርግር ጥሩ አይደለም። እናንተን ነው የሚያስገምታችሁ ለማለት ፈልጌ ነው፣ ሌላ አይደለም። አይደለም ገመተው ወይ በቃ ማንም ሰው በራሱ ልክ ይገመታል። እሱን ነው ምናችሁ። ትናንትም እንደተናገርኩት ሌሎቻችሁ ደግሞ ብሩኬንም ለመናገር የምትሞክሩ ሰዎች ደግሞ አደብ ግዙ። አያገባችሁም፣ አይመለከታችሁም። በሚያደርገው ነገር በሙሉ ሙሉ መብት አለው። ኦኬ፣ ስልኩ የራሱ ነው፣ ሶሻል ሚዲያ የራሱ ነው፣ ሚስቱ የራሱ ነች። እንደፈለገ መሆን ይችላል። በቃ እግዚአብሔር ሰው ሰጣቸው ጥግ ድረስ ምን ማድረግ ይቻላል? እንግዲህ ምንም። ፈጣሪ ሲወዳቸው ሰው ይሰጣቸዋል፣ ፈጣሪ ወዳቸዋል፣ ሰው ሰጣቸው ጥግ ድረስ። በሰው ምቀኝነት ቢሆን እስካሁን ሰዎቻቸውን በሙሉ ያጡ ነበር፣ ብቻቸውን ነበር የሚቀሩት። ግን ደግሞ እንደ እግዚአብሔር ፍቃድ እስከ ዛሬ እንደምታዋቸው ልክ ድሮም እንደምታውቋቸው አሁንም እንደምታውቋቸው ከዚህ በላይም ደግሞ ከፍ ከፍ እያሉ ይሄዳሉ። እሱን ነው ምላችሁ። እናንተ ጸልዩ። በቃ ሰው መውደድ እንዲሰጣችሁ መጸለይ ነው። ፍቅር ስትሆኑ ፍቅር ይሰጣችኋል። ባይዘወይ እነሱ እኮ ፍቅር ሆኖ ነው ፍቅር የተሰጣቸው። ደግሞ ፍቅር ሆኖ ፍቅር ተሰጣቸው። ሌላ ምንም ማድረግ አይቻልም። ፍቅር ሰጥቶ መቀበል እኮ ነው። ዝም ብሎ ሪምባ ማለት አለ እንዴ? ስለዚህ አደብ ግዙ። በመቀጠል ደግሞ ወንድማማቾች ናቸው። ሌላውን ደግሞ ወንድማማቾች ናቸው። እናንተ ማን ላይ ገብታችሁ አታሽቃብጡ። እነሱ አብረው ነው የሚበሉ የሚጠጡ። ችግር ሲያጋጥመው ደርሶ የሚደርስለት እሱ ነው። በቃ እርስ በርሳቸውን የሚደራረሱት፣ እኛ አይደለም የምንደርስላቸው። ለሚያደርጉት ለእያንዳንዱ ለውጥም የብዙዎች መስዋዕትነት አለበት ምናምን ነገር እና በማይመለከተን በሩቁንን ማጨብጨቡን ብናቆም ወደ ቀልባችን ብንመለስ በጣም አሪፍ ነው ብዬ አስባለሁ። በተረፈ ወዳችኋለሁ። መልካም ጊዜ ይሆንላችሁ። ፏ ያለቀምላችሁ። ዛሬ እንግዲህ አብረው ፏ ብለው ይመጣሉ። እሺ በናፍቆት ኮልና ብድ ነው እያላችሁ ነው። አይዞን በቃ እንግዲህ ሻላ አድርጉት። እኔም እኮ ናፍቆኛል፣ ግን ምንም ማድረግ አይቻልም እና መልካም ጊዜ ይሆንላችሁ። ወዳችኋለሁ።